ሰላም ጤና ይስጥልኝ አድማጭ ተከታዮቼ እንደምን ከርማችኋል? በክፍል 6 ትረካችን ማንዴላ ከተጓዳኝ ውጣ ውረዶች እረፍት አግኝቶ ለ12ኛ ክፍል የማትሪክ ፈተና ቅድመ ዝግጅት ወደ ማድረጉ እያመራ መሆኑን በመግለጽ ማጠናቀቃችን ይታወቃል። በክፍል 7 ማንዴላ ምን ይገጥመው ይሆን? ተከታተሉኝ። ክፍል 7 በመቀጠልም በዚህም ተብሎ ከ11ኛ ወደ 12ኛ ክፍል ተሸጋግረን ከትምህርትም ከግብግቡ ማርፈን ረፍታችንን መኮንኮም ጀመርን ይላል ባለ ታሪኩ። ክረምቱም ተገባዶ የረፍት ጊዜያችንን አጠናቀን የ12ኛ ክፍል ትምህርት እንደጀመርን የሰጋናቸው ነገሮች ብቅ ይሉ ጀመር። ይህም በእኛ ዘመን አብቅቷል የተባለው በመረጡት መስክ የመማር መብት ክልከላ በአመቱ ከ10ኛ ወደ 11ኛ ክፍል ተዛውረው የሶሻል ትምህርት መስክ ተመዝግበው መማር በሚፈልጉ ተማሪዎች ላይ ተደገመ ይላል ባለ ታሪኩ። ይህ ክልከላ እኛ ጆሮ እንደደረሰ ቃል ኪዳናችንን መጠበቅ ስላለብን የተወሰንን ተማሪዎች ቦታ በመምረጥና ወጣ ወዳለ ስፍራ ነጠል ብለን የሶሻል ትምህርት ዘላቂነት እንዲቀጥል መታገል እንዳለብን፣ ተማሪዎቹንም ተስፋ ቆርጠው እንዳይበተኑ ወይም ያለ ፍላጎት የዓላማ ለውጥ እንዳያደርጉ ማገዝ እንዳለብን ተማማልን። ኃላፊነቱም ለማንዴላ ተሰጠ። ማንዴላም ጊዜ ሳይወስድ ከተከለከሉት ተማሪዎች ጠንከር ያሉትን በመምረጥ ከቅጥር ግቢ ወጣ አድርጎ ማጠናከር ጀመረ ይላል በማስታወሻው። ቀጠል በማድረግም ለመረጣቸው ተማሪዎች ይህ ትምህርት እንደ እድል ሆኖ በውጣ ውረድ የሚገኝ ሆኗል። እኛ የጀመርነው እንዲህ በቀልድ አይደለም። ከ2 ወር በላይ የምታዩት ቀይ አሸዋ ላይ ተቀምጠን ተጎድተናል። በመቀጠልም በትዕግስትና ሰላማዊ በሆነ መንገድ እየጠየቅን ብንቆይም ከትምህርት ቤቱ ምላሽ ባለማግኘታችን ወደ ትምህርት መምሪያ በመሄድና መብታችንን በማስከበር ነው የሶሻል ትምህርት የተጀመረው እያለ ያበቃቸውና አቅጣጫ ይጠቁማቸው ጀመር ይላል ባለ ታሪኩ። ተማሪዎቹም በተወካዮቻቸው አማካኝነት መረጃ እየደረሳቸው ከፍላጎታችን ውጪ አንማርም የሚሉና በቀይ አሸዋ ላይ የሚያሳልፉ ተማሪዎች ቁጥር እየበረከተ መጣ። የትምህርት ቤቱ ማስተዳደር ክስተቱን በየቀኑ በትኩረት በመከታተል የማትማሩ ከሆነ ግቢውን ልቀቁ በማለት ከተቀመጡበት አሸዋ እየተባረሩ ግማሹን ቀን ትምህርት ቤት ገሚሱን ደግሞ ከግቢ ውጪ ማሳለፍ ስራቸው ሆነ። ይህ በእንዲህ እንዳለ ደግሞ የእኔና የተወካዮቻቸውን ድብቁን ግንኙነት በጥንቃቄ ማጥናት ከጀመሩ ውለው አድረው ኖሮ ማንዴላ ወደ ካውንስሊንግ ቢሮ በመምህር ስለሺ ጥሪ ተደርጎለት ማስጠንቀቂያ ተሰጠው። መምህር ስለሺ አክለውም ብታርፍ ይሻልሃል፣ አንተ የማትሪክ ተፈታኝ ስለሆንክ ራስን ብታዘጋጅ የተሻለ ነው። እነርሱ መብታቸውን ለማስከበር ብቁ ናቸው። ስለሆነም ስነ ስርዓት ያዝ፣ ያልተደረሰብህ መስሎ ከሆነ ትምህርት ቤቱ በደንብ ተከታትሎ ደርሶብሃል። እኛ ለማትሪክ ውጤት ከምንጠብቃቸውና ከምንሰስታቸው ተማሪዎቻችን አንዱ እንደሆንክ እያወቅ ጊዜህን በማትጨርሰው ጉዳይ ተጠምደህ አንዱን እድልህን እንዳታባክን ብትጠነቀቅ መልካም ነው ብለው ስለማስጠንቀቃቸውና መምከራቸው ማረጋገጫ እንዲሆናቸው ቅጽ አምጥተው በማስፈረም እንዳይለምድህ በማለት ሸኙኝ ይላል ባለታሪኩም ይቀጥላል። ጉዳዩ ከተደረሰበት ላይ ቀር እንግዲያውስ የበሰበሰ ዝናብ አይፈራም እንዲሉ ይለይለት በማለት ወደ መምህር ስለሺ መለስ ብሎ ቲቸር፣ ተማሪዎቹ ምርጫቸው ተጠብቀው መማር መብታቸው እኮ ነው፣ ለምንድን ነው የምትከለክሉት? እኔን የሚገርመኝ ክልከላችሁ ሳይሆን ለሶሻል ትምህርት ያላችሁ ጫፍ የነካ ጥላቻ ነው። ደግሞም እርሶም ሆኑ ርዕሰ መምህሩ እኮ 6 ኪሎ በዚሁ ዲፓርትመንት የተመረቃችሁ ናችሁ። እናም ትግሉን ልታግዙን ሲገባ መስኩን ከሚንቁና በተቃራኒ ወገን ከቆሙ ወገኖች ጋር መቆማችሁ ግር ይለኛል በማለት ሐሳቡን እየገለጸ ሳለ መምህር ስለሺ በመሃል አቋርጠው ማንዴላ፣ እኛ እኮ በጥላቻ አይደለም፣ አንተ እንደምትለው መብታቸውን ለመገደብ ተፈልጎም አይደለም። ይህ የአንተ ሳይሆን የትምህርት ቤቱ ጉዳይ ቢሆንም ባለፈው አመት እንደተገለጸልህ ያልተሟሉ ነገሮች ስላሉና እስኪስተካከሉ ደግሞ ባለው አማራጭ እየተማሩ መቆየት ስላለባቸው የሚካሄድበት አዎንታዊ መፍትሄ መንገድ ነው። ሆነም ቀረም ተነግሮሃል። አንተ ተፈታኝ ነህ፣ የራስን ኃላፊነት በአግባቡ ተወጣ።
ሌላውን ለትምህርት ቤቱ ተውለት ሲሉ ማስጠንቀቂያቸውን ቢያጠናክሩ እኔም ካቆምኩበት በመቀጠል ቲቸር ጥያቄያቸው ትክክለኛና በቅርብ ጊዜ መልስ እንደሚያገኝ ስለማውቅ ትግሌን አላቋርጥም፣ የጥፋተኝነት ስሜትም አይሰማኝ ብዬ ተቆናጥሬ በመውጣትና ተወካዮቹን በመጥራት ትግላችሁ እንዳይቀዘቅዝ ቀጥሉ፣ ደግሞ እናንተ የእኛን ያህል ዋጋ የምትከፍሉበት ምክንያት አይኖርም። በትዕግስት ከትምህርት ቤቱ ሳትርቁ እስካሁን ስርዓት በተሞላበት መንገድ ለመጠየቅ ሞክራችኋል። ሆኖም የሚሳካ ስላልመሰለኝ በቀጥታ ወደ ትምህርት መምሪያ በመሄድ አቤት እንዲሉ ሰደድኳቸው ይላል ባለታሪኩም ይቀጥላል። ጥቂት የመረጋጋት ጊዜ እንዳገኘ ከነገሮቹ መወሳሰብ ይልቅ በጣም የሚገርመኝ እንደ ተቋም ይጠሩኛል፣ ይከታተሉኛል፣ ያስፈራሩኛል፣ ያስጠነቅቁኛል። ግን ደግሞ በመጠኑ እየተቆጡ እንዳሻኝ እንደሆን ከመተው ይልቅ ለምን መረር ያለ ጭካኔ ያልጨከኑብኝም ብሎ ራሱን ይጠይቅና ቀጠል በማድረግም ለነጻነቴ የተውን በተቸገሩት ተቸግረው እንጂ እርግጠኛ ነኝ ቢያስኩት ትግል ያምናሉ። ጥያቄ ጨዋነት የተሞላበት ስለነበረ አሳዝናቸዋለሁ። በረፍት ቀናት አብዛኞቹ ኑሯቸው በዚያው አካባቢ ስለነበር በሚችለው ነገር እንደ ልጃቸው ይልኩኛል። እኔም በፍጹም ቀናነት እታዘዝ ስለነበረና ከዘረዘርኳቸው ነገሮች ሁሉ በላይ ግን ይወዱኝና ይራሩልኝ ስለነበረ ነው ብሎ እንደሚያምን ያስቀምጥና በሚጠፋው ጥፋት ልክ ስህተትን አዎንታዊ በሆነ መንገድ አርሙ በመረዳት ረገድ ትላንትናን የሚያክል ዘመን ደግሞ የሚገኝ አይመስለኝም በማለት ቁጭቱንና ትዝብቱን ይገልጻል በማስታወሻው። ታሪኩም ካቆመበት እንዲህ ይቀጥላል። ተማሪዎቹም በአጭሩ በሰጧቸው መረጃ መሰረት በጋራ ተጉዘው እንደተለመደውና እንደፈረደበት አቶ መስፍን ማጂማላን አጅበው በመምጣት ውይይት ተደርጎ በምርጫቸው እንዲቀጥሉ ተፈቅዶ የሶሻል ትምህርት ቀጣይነትና ዘላቂነት ተረጋገጠ ይላል ባለታሪኩ። በመቀጠልም መፈቀዱን ሲያረጋግጡ ተማሪዎቹ ማንዴላን ካለበት በመጎተትና መሃላቸው በማስገባት ጨፈሩ። ማንዴላ ጀግናችን እያሉ አመሰገኑ። ይህንን ይከታተሉ የነበሩ መምህራኖቻችንም እንዴት ያለ ጀግና ነው ያፈራን እያሉና በሂደቱ እየተገረሙ በደስታ ፈነጠዙ። የምዕራፍ 2 ትግልም ድል በድል ሆኖ ለጊዜው በዚያ በቃ ይላል ባለታሪኩ። ታሪኩ ይቀጥላል። በቀጣይ ክፍል እስክንገናኝ ቸር ሰንብቱ።